ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ሰላም የሃሚንግ ስፖርት ዝግጅት ተከታታዮች፣ በአትሌቲክ ቢልባኦ ሜዳ ሳን ማሚስ በተደረገው የአውሮፓ ሊግ የፍጻሜ ጨዋታ ቶትናም ሆትስፐር ማንቸስተር ዩናይትድን 1-0 በማሸነፍ የአውሮፓ ሊግ ዋንጫ ባለቤት ሆኗል። ምሽቱን በተደረገው ፍጻሜ ጨዋታ ቶትናም ማንቸስተር ዩናይትድን 1-0 በማሸነፍ ዋንጫውን አንስቷል። ብቸኛውንም ግብ ብሬናን ጆንሰን በ42ኛ ደቂቃ አስቆጥሯል። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ከጨዋታው በፊት ማሸነፍ ለራሳችን ብቻ ሳይሆን ለተጫዋቾቹ፣ ለስታፉ፣ ለክለቡ በተለይ ደግሞ ለደጋፊዎቻችን ስንል ማሸነፍ ይኖርብናል ብለው ነበር። አልተሳካላቸውም። የቡድኑ ወሳኝ ተጫዋቾች የሆኑትን ሌኒ ዩሮ፣ ጆሹዋ ዚርክዜ እና ዲያጎ ዳሎ ወደ ሜዳም ተመልሰው ነበር። ከጉዳት ነጻ ሆነውለት ነበረ ለዚህ ጨዋታ የተዘጋጀው። የቶትናሙ አሰልጣኝ አንጌ ፖስቴኮግሉ በበኩላቸው ማንቸስተር ዩናይትድ በዚህ ውድድር ዘመን 3 ጊዜ ማሸነፋቸውን አስታውሰው ነገር ግን ለፍጻሜው ጨዋታ ግን የበለጠ ትኩረት እንደሚሰጡ በዚህ እንደማይዘናጉ ገልጸው ነበር። ያንንም አሳክቷል ማለት ይቻላል። በስፔን ምድር በአትሌቲክ ቢልባኦ ሜዳ ሳን ማሚስ በተደረገው በዚህ የፍጻሜ ጨዋታ እንግዲህ ለሁለቱም ቡድኖች ዋንጫው አስፈላጊ ነበረ። በእንግሊዝ ፕሪሚየር ሊግ ደካማ የውድድር ዓመት አሳልፈዋል ሁለቱም ቡድኖች። ዋንጫውን ማሸነፍ አንድም ለቀጣይ ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎ፣ በሌላም በኩል በውድድር ዓመቱ የተከፋውን ደጋፊ ለመካስ ብቸኛ ተስፋቸው ነበር። ይህንንም በማድረግ እንግዲህ ቶትናም ተሳክቶለታል። ማንቸስተር ዩናይትድ ደግሞ ባዶ እጁን ቀርቷል ማለት ነው። ካለምንም ዋንጫ ዘንድሮ ዓመት ለወራጅ ቀጠናው በቀረበው ሁኔታ ነበር ፕሪሚየር ሊጉን ሊያጠናቅቅ የተቃረበው። ማንቸስተር ዩናይትድ ምንም ጨዋታ ሳይሸነፍ ለፍጻሜ ጨዋታ ነበር የደረሰው። በዚህ በአውሮፓ ሊግ አትሌቲክ ቢልባኦን 3-0 ማሸነፉን እናስታውሳለን። ወደዚህ የፍጻሜ ጨዋታ ከቶትናም ጋር ከመድረሱን በፊት በ2017 በጆዜ ሞሪኖ እየተመራ አያክስን አሸንፎ የአውሮፓ ሊግ አሸናፊ እንደነበር እናስታውሳለን። ማንቸስተር ዩናይትድ በሌላኛው ፖርቹጋል ሩበን አሞሪም እየተመራ ለፍጻሜ ቢደርስም ከዓመታት በኋላ በአውሮፓ ሊግ አልተሳካለትም። ቶትናም በሊጉ ደካማ የውድድር ዓመት ያሳለፈ ቢሆንም በአውሮፓ ሊግ አሸንፎ የመጣቸው ቡድኑ በአውሮፓ ሊግ የነበረውን ጥንካሬ ያሳያል። የአውሮፓ ሊግ ዋንጫን ቶትናም 2 ጊዜ ማንሳት ችሎ ነበር። የትናንትኛውን ሲያክል እንግዲህ 3ኛው ነው ማለት ነው። ማንቸስተር ዩናይትድ ደግሞ 1 ጊዜ የዋንጫው አሸናፊ እንደነበር እናስታውሳለን እና ቶትናም ሆትስፐር 3 ጊዜ የመድረኩን ዋንጫ አንስቷል ማለት ነው። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።